ካሜራው ከአንድ ታላቅ ተጫዋች ፊት ተደቅኗል። የጋዜጠኛው ድምፅ በታላቅ ጥያቄ ታጅቧል። በእንግሊዝ የሚገኙ ምርጥ አጥቂዎች እነማን ናቸው? የሚጠበቅ ጥያቄ ነው። ምክንያቱም ያ ወቅት የፕሪሚየር ሊግ አዲስ ውድድር እየተጀመረ ያለበት ጊዜ ነበርና አንድ ዕድሜው 35 የሆነ አጥቂ ከአዲስ ሀገር፣ ከአዲስ ሊግ፣ ከአዲስ ፈተና ጋር ተጋፍጧል። ብዙዎች ግን ጥያቄ ያላቸው በእንግሊዝ ይሳካለት ሲሆን ዕድሜው አይገድበውም፣ እሱ የአውሮፓ ኮከብ ነው እንጂ የፕሪሚየር ሊግ አይደለም። እነዚህ ጥያቄዎች ከብዙ አፍ ይወጣሉ። እሱ ግን አንድ ነገር ብቻ ያውቃል። ከመጀመሪያውም ራሱን ለማስረዳት አልመጣም፣ ራሱን ለማሳየት እንጂ። በዛን ወቅት ጥያቄን ጠየቀ። በእንግሊዝ የሚገኙ ምርጥ አጥቂዎች እነማን ናቸው? እርሱም ስለ ሁለት ተጫዋቾች ይናገራል። እነርሱም ሮሜሎ ሉካኩ፣ ሰርጂዮ አጌሮ። አንዱ ባህል ሌላኛው በችሎታው ሲል ተደመጠ። ነገር ግን ጋዜጠኛው አንድ ነገር እንደጎደለ ተሰማው። የራሱን ስም እንዴት ብሎ አሰበ? አስቦም አልተወም። ጠየቀው። አዎ ለአንዳንዶች ይህ የሚገርም ነው። እንዴት አንድ ተጫዋች ራሱን ከዝርዝር ውጭ ያደርጋል? ግን ለእሱ ይህ ሌላ ትርጉም አለው። ከዚያ በኋላ የማይረሳ ረግ የሚታወስ ነገር ተናገረ። ላዮንስ they don't compare themselves with humans። አንበሶች ራሳቸውን ከሰዎች ጋር አያወዳድሩም። አንድ አረግ ግን ከአንድ አረግ በላይ የአንድ ሰው አስተሳሰብ መገለጫ። ወዲያውኑ ሰዎች ተከፋፈሉ። አንዳንዶች የትዕቢት ነው አሉ። ሌሎች ግን በእውነት በራስ መተማመን እንደምን ያለ ነው ሲሉ ተደመሙ። ግና ሁሉም ያልተረዱት አንድ ነገር አለ። ያ ሐረግ በዚያ ቀን አልተፈጠረም። እሱ በካሜራ ፊት ቆሞ አንበሳ ለመሆን አልወሰነም። ያ አመለካከት ከዓመታት በፊት ነበር የተገነባው። አዎ በተቃዋሚዎች፣ በጥርጣሬዎች፣ በሰዎች አይችልም ባሉበት ጊዜ። ነገር ግን ያ ታሪክ ገና አልተነገረም እና ይህ የአንድ ልጅ ታሪክ ነው። በስዊድን ውስጥ ከተወለደ አንድ ትንሽ ልጅ የጀመረ በኋላ ዓለም ሁሉ የሚያውቁ ስም የአይበገሬው ማንንም የማይሰማው የዝላታን ኢብራሂሞቪች ታሪክ ነው። ውድ የአሜን ስፖርት ተከታታዮች ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን አብሮነታችሁን እንድታሳዩን እንጋብዛችኋለን። ይቀጥላል። አብራችሁን ቆዩ። አሜን ስፖርት እንደ አውሮፓውያን አቆጣጠር በ1981 ኦክቶበር 3 በስዊድን ማልሞ ከተማ አንድ ልጅ ተወለደ። የተወለደው በታላቅ ሀብት ውስጥ አልነበረም። የቤተሰቡ ሁኔታ ቀላል አልነበረም። አባቱ ከቦስኒያ የመጣ ሲሆን እናቱ ደግሞ ከክሮሺያ ትውልድ ነበራት። በማልሞ አካባቢ ያደገው ይህ ልጅ ከሌሎች ልጆች የተለየ ነበር። በአካሉ ብቻ ሳይሆን በአስተሳሰቡም። በልጅነቱ ራሱን ለመግለጽ የሚፈራ ልጅ አልነበረም። ሌሎች ሰዎች የሚያዩትን እንቅፋት እሱ እንደ ፈተና ያየዋል። በኳስ ሜዳ ላይ ሲጫወት አንድ ነገር ግልጽ ነበር። የልጅ ተራ መሆን አይፈልግም። ለመታየት፣ ለመለየት ይፈልጋል። ታዲያ ይህም ፍላጎት በኋላ የእሱ መለያ ሆነ። በራሱ ላይ እምነት ያለው፣ ሌሎች ሰዎች ሲጠራጠሩት እንኳን እሱ ግን የራሱን ድምፅ ይሰማል። ማልሞ የተወለደበት ቦታ ብቻ አልነበረችም፣ የመጀመሪያው የህይወት ትምህርት ቤቱ ነበረች። ዝላታን ከሌሎች ልጆች ጋር ተመሳሳይ አልነበረም። እሱ ሁልጊዜ የሚስማማ ልጅ አልነበረም። በተቃራኒው እንጂ ራሱን ለማሳየት የሚፈልግ፣ ለማንም ሰው በቀላሉ የማይገዛ ባህሪ ነበረው። በኋላ ስለ ልጅነቱ ሲናገር ዝላታን ብዙ ጊዜ የሚያሳየው አንድ ሐሳብ ነበር። ሰዎች ከውጭ የሚያዩት ሰውና እሱ ራሱ የሚያውቀው ሰው የተለያዩ ናቸው። ምክንያቱም ዓለም የሚያየው የተሳካውን ዝላታን ነው። ግን ከዚያ በፊት የነበረው ልጅ የሚያውቀው እሱ ብቻ ነው። አሜን ስፖርት እንደ አውሮፓውያን አቆጣጠር 2012 ኖቬምበር 14 ስዊድንና እንግሊዝ በወዳጅነት ጨዋታ ተገናኙ። የጨዋታ በተለይ ለስዊድን አዲስ ስታዲየም መክፈቻ የተዘጋጀ ነበር። በዚያ ምሽት ብዙ የእግር ኳስ ኮከቦች በሜዳ ላይ ነበሩ። ነገር ግን በመጨረሻ አንድ ሰው ብቻ የሁሉም ትዝታ ወሰደ። ጨዋታው ሲጀምር ዝላታን እንደ መደበኛ አጥቂ ብቻ አልተመለከተም። እሱ የቡድኑ መሪ ነበር። እንግሊዝ በዚያ ጨዋታ ብዙ እድሎችን ፈጠረች።
ግን ስዊድን የነበራት አንድ ሰው ነበር። ኳስ ሲደርሰው ነገሮችን ወደ ራሱ የሚቀይር ሰው። ዝላታን 4 ጎሎችን አስቆጠረ። ነገር ግን አራተኛው ጎል ከስፖርት በላይ ሆነ። ጨዋታው ወደ መጨረሻው ደቂቃ ገብቷል። እንግሊዝ ኳሷን ለማጥቃት ሞከረች። የስዊድን ተጫዋቾች ኳሱን ከአደጋ አስወጡ። ኳሱ በአየር ላይ ተነሳ። በዚያ ቅጽበት ብዙ ተጫዋቾች ወደ ኳሷ ለመድረስ ይሞክራሉ፣ ግን ዝላታን ሌላ ነገር አሰበ። ተከላካዩ የሚጠብቀውን መንገድ አልመረጠም። ግብ ጠባቂው የሚጠብቀውን ምላሽ አልሰጠም። በሰውነቱ ወደ ኋላ ተመለሰ። በአየር ላይ ተነሳ። የብስክሌት ኪክ በማድረግ ተገልብጦ ኳሱን ወደ ባዶ ጎል ላከው። ያ ጎል በአንድ ምክንያት ብቻ አስደናቂ አልነበረም። ርቀቱ፣ አካሄዱ፣ የውሳኔው ፍጥነትና የእምነት መጠኑ ሁሉም አንድ ላይ ተገናኙ። ያ ጎል የሚያሳየው አንድ ነገር ነበር። ዝላታን ኳስን ብቻ አይጫወትም፣ እሱ የማይታሰብ ነገርን ለማሰብ ይደፍራል። ከዚያ ምሽት በኋላ ዓለም ስለ ዝላታን ሌላ ነገር ተረዳች። እሱ ጥሩ አጥቂ ብቻ አልነበረም፣ አንድ ቅስፈትን ወደ ታሪክ መቀየር የሚችል ተጫዋች ነበር። የጎል የ2013 ፊፋ ፑሽካሽ አዋርድ አሸንፏል። ነገር ግን ከሽልማቱ በላይ የዝላታን ማንነት የሚገልጽ ምልክት ሆነ። ምክንያቱም ዝላታን ሁል ጊዜ አንድ ነገር ያምን ነበርና ሌሎች ሰዎች የማይቻል የሚሉትን ነገር መሞከር አለብህ። ግን ያ ጎል የታሪክ መጨረሻ አልነበረም። All men sport.